ሮልፍ በሽረር ሕይወቱ ከመደበኛው የሰው ልጅ አኗኗር ዘይቤ ወጣ ያለ ሲሆን እዚህም ምክንያቱ የጌጣጌጥ አጠቃቀሙ ሲሆን ይህ ጌጣጌጥ አፍቃሪነቱ ደግሞ የጀመረው 40 ዓመት ከሆነው በኋላ መሆኑ ደግሞ ግርምትን ያጭራል። ድና ጅራት ከወደ ኋላ ነው እንዲሉ አበው። ይህም ሰው ከ40 ዓመቱ በኋላ እንዲህ መሆኑ ያሳዝናል። ሆኖም የተወለደው በጀርመን ከተማ ዶርትመንድ ውስጥ እንደሆነ ይናገራል። እናም በኮምፒውተር ሳይንስና በቴሌኮሙኒኬሽን እንደተማረና መደበኛ የቢሮ ስራ እንደነበረውም ይናገራል። ከላይ እንደገለጽኩት ከ40 ዓመቱ በኋላ እንደ ታቱ እና ፒያርሲንግ ወይንም ጌጣጌጥ በሰውነቱ ላይ መሰራት ጀመረ። እዚህ ያላቆመው ሮልፍ ሙሉ ሰውነቱን በጌጣጌጡ መሸፈንና መቀየር ጀመረ። በአንገቱ፣ በጆሮ፣ በአፉ፣ በጭኑና በቁርጭምጭሚቱ በመላው አካሉ ላይ ከ500 በላይ ፒያርሲንግ ያለው ሲሆን ከዚህ ውጭም በጭኑ እና በራሱ ላይ ቀንድ የሚመስል ቅርጾች አሉት። እነዚህ ቅርጾችም ደግሞ መገነጢሳዊ ወይም ደግሞ ማግኔት የምንለውን የስበት ኃይል ያላቸው ሲሆን ብረት ነክ ነገሮችን መያዝ እንደሚያስችለው ይናገራል። አንደኛው አይኑ ከሌላኛው የአይኑ ክፍል ጋር በጥቁር ታቱ የተሸፈነ ነው። እናም በዚህ የተነሳ በጊነስ ወርልድ ሪከርድ ወይም ደግሞ በድንቃ ድንቅ መዝገብ ላይ ስሙን ተከትቦ እናገኘዋለን። እናም በዚህ በአካሉ ምክንያት ወደ ዱባይ በ2014 ዓ.ም እንዳይገባ ታግዷል። ምክንያቱም ሰውየው የጨለማ ኃይል አንድ መግለጫ ነው በሚል እንደታገደ ይገለጻል። እሱ ግን ይህ የኔ ፍላጎት ነው እንጂ ከምንም ጋር ግንኙነት እንደሌለው ይህም አጥብቆ ይናገራል። እናንተስ ምን ይመስላችኋል? የእናንተን ሀሳብ በኮሜንት ላይ አሳውቁ።